ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ሄለን አላዛር እንታረቅ እያለች እየለመነችው ነው። ድንቄም ኧረ እባክሽ አሁን አይደል እንደምሰማ አንቺ ኮሜንት ላይ ስጽፊልኝ ለምነው ነበረ? ውይ ግን አሁን ነው የሰማሁት ባክሽ። ሌላ ደግሞ እንግዲህ ኮሜንት ጽፈሽልኝ ነበረ እንደዚህ አንድ ገጽ ኮሜንት ጽፈሽ መቼም ዝም ብዬ አላልፍሽም የኔ ማር ደንበኛ ንጉስ ነው ይባላል እና ያው እብደት ይታይብሻል አብደሻል ስለዚህ ጸበል መሄድ አለብሽ እያለች ነው ጋይስ። አይ እኔ ሳላቅለካ ብጄ ነው ያክል ምቀባጥረውና ስለ ድሙሽ የምታወሩ እብድ ስለሆንሽ ነው። ሂጂና መብርሃን ተማርሽ። አመሰግናለሁ ስለ ምርቃትሽ። ህመሜን አንቺ ብቻ ነው ያወቅሽልኝ በእውነቱ። እና እንዴት ነው ጋይስ የኔ ውዶች እናንተ ምን ሆናችሁ ነው? እያበርኩ ስታዩ ለምድሮ ዝም የምትሉ ለምድር ማትነግሩ እሷ ብቻ ኮራት የነገረች እንግዲህ አብደሻል። እንደዚህ አይነት መጥፎ ነገር ካንደበትሽ የሚወጣው ሄሉን እና ፍቅርን በደንብ ጥርግ አድርገሽ መሳደብ ነበረብሽ እንጂ አላዛርን ለምን ተናገርሽ? እብደት እየታየብሽ ነው። 2 7 ያስፈልግሻል አለችኝ። ኦ ማይ ጋድ አይ አንቺ አይደል እንደምንነግርኝ? እኔማ ሰውን ቀያየኩኝ እና ደግሞ ማለት ነው ጸጉርሽን አስተካክይ አትንጨባረሪ ቢላላችሁ እደታው እንጂ ጋይስ ብላችሁ ደግሞ በዚህ ቁንጫጭ ጸጉር መጣችሁ። ቀናችሁብኝ በዚህ ጸጉር ደግሞ ማለት ነው። ደግሞ ቀሚሴን ማዳም ነው የገዛችኝ። ምታዩት 3 ሰው ያስገባል። ግን ደግሞ እንደምታዩት ዝንጥ ብዬበታለሁ። ልንገራችሁ ብዬ ነው። ስለ ጸጉሬ ካወራችሁ አይቀር ልብሴ ልንገራችሁ። ማዳም ትናንት ገዛችልኝ። ምን እንደሆነ አይታወቅም። ምንን አስመልክቶ እንደተገዛልኝ ባላቅም እንግዲህ ገዝታ አምጥታ ሰጠችኝ። ሰው ለበስኩትና ዘነጥኩበት ማለት ነውና በጣም ያምራላ። እና ስለ ሄለንም ላወራላችሁ ነው። ስለ ፍቅርዬም ላወራላችሁ ነው። ፍቅርዬ እንግዲህ ትናንት ማታ የሰራችውን ቪዲዮ እንደውም በደንብ ያየሁት ቲክቶክ ላይ ነው። እንዴት እንዳማረባትን ፍቅርን የእውነት እንደው ፈጣሪ እንዴት ነው ካበጋዝ ጎሮሮ ያወጣሽ? አይ ደመቁ ደግሞ ነፍሲ ማር የኔ ውድ እንግዲህ ምንም ማረጋ አይቻልም። መጀመሪያ ሰላም ልበላችሁ ወይስ ደግሞ ሄለን አላዛርን እንዴት ለመነችው ልታረቅ ብላ ለምነው ነበር እያሉ ነው። እና ይሄን መረጃ እኔ ደግሞ ከየትም ብያጣለች አምጥቼላችኋለሁ። ሄለን ጠፍታለች። አዎ ጠፍታለች። የጠፋችበት ምክንያት ምንድነው? ተረጋጉ። በመጥፋቷ ተደሰታችሁም ስላላችሁ እንዴት ናችሁ? ደህና ናችሁ? ግን በመጀመሪያ ሰላማችሁ ይብዛልኝ የኔ ማሮች። ኮሜንታችሁ ዘና እንደሚያደርገኝ ታውቃላችሁ። እንደዚህ ጊዜዋን ፈጅታ አንድ ገጽ ኮሜንትም የጻፈችልኝ ሴት አለች እና እኔ ግን በጣም የምታሳዝኑኝ ይህን ያክል ኮሜንት ስትጽፉ ነው። ወይ እኔ አሁን የፈለገ በወዳቸው እነ ፍቅር ቤት አንድ ቀን ኮምቼ አላቅም። ሄሉ ቤትም አንድም ቀን ኮምቼ አላቅም። እና እሷ ግን ይህን ያክል ኮሜንት ጊዜዋን አቃጥላ ደንበኛ ንጉስ ነው። ደንበኛ ይከበራል። ደንበኛ ክቡር ነው። ይሄ ሁሉ ኮሜንት ጽፋ ዝም ብሎ ማለፍ በጣም ነውር ነው፣ ንፉግነት ነው። እውነቴን ነው የምላችሁና እንግዲህ ምክርም እርግማንም ነገር ነው ቀላቀለችበት። ይገርማችኋል። እንግዲህ እብደት እየታየብሽ ነው ትላለች። እቺ የአእምሮ ዶክተር ነገር ራት መሰልና እብደት እየታየብሽ ነው ብላኛለች። አበጃለ አላበድኩም። እናንተ መልሱን በኮሜንት አስቀምጡልኝ። እንዴት ነው ሰው ሲያብድ ምንድነው ምልክቱ ንገሩኝ። እውነቴን ነው። አሁን እኮ በቃ ማንበብ ትቻለው። ማዳምን ስራ ይደፋ ቀና እያልኩ ማዳም አትነግረኝም። ሳትነግረኝም ታሳፍረኝ። ምናልባት አበጀ ሊሆን ስለሚችል በኮሜንት አስቀምጡልኝ። ሄለን ደግሞ አላዛርን ለመነችው። ሙሽክላ ከቢር እንዴ የምትሉት አጣችሁ እኮ ሰዎችዬ። እንዴት ነው ለመነችው አላሉ እንታረቅ ብላ እሷ አይደለች እንዴ የሚብላው ስለሄደች ሴት በደላላ ፈልጎ ያመጣ። እንግዲህ እኔ ሰውን መናገር አልፈልግም ብያችሁ ነበር። ነገር ግን እየገፋፋችሁ ስለሆነ እኔ ደግሞ እናንተ የኮመታችሁትን ነገር መመለስ ፈልጋለሁ። ገብታችኋል? እናንተ እንደፈልጋችሁ እዛ ከተሳደባችሁ ተናግራችሁ ሄዳችሁ የምትቀሩበት ምንም አይነት ምክንያት የለም። ይነገራችኋል ማለት ነው። እኔን አፌን መዝጋት ስለማትችሉ። ስለዚህ ሄለን አላዛርን እንታረቅ ብላ እየለመነችው ነበረ። አሁንም እየለመነችው ነው። ከትንሱ ጋር ሲሆን እየቀናች ነው። እሰይ መጣሽልኝ ዘፈኑ እንዴት ነው የምትለምነው? ሲጀመር እኮ እሷ እምቢ ስላለችው ድንቡሼ ዳቦ ሊጎመጭጭ ነበረ፣ ጉምጭጭ ሊያረግ ነበረ። ግን እሷ ፊት አልሰጠዋለች። ዞር በል እንዳላይክ ስትለው ተናደደና ጥላው ሄደች። እሷ አይን አልሰጠው ብላ እንጂ እራት ልጋብዝሽ፣ አብረን እንተኛ፣
በቃ ቤትሽ ልምጣ ስንቴ ነው ሲለምናት የነበረ። እሷ ደግሞ አይን አልሰጠው አለች። እንግዲህ ዶሮን ሲያታልሏት በመጫኛ ጣሏት ይባላል። እራት ልጋብዝሽ አብረን እንተኛ፣ መጨረሻ ላይ ፍራንክ ነው ይላታል። ፊቷን ስታኮሳትርበት እንዴ ለምኗት ፈልጓት በግድ እሷ እምቢ ብሎ አይደል እንዴ አይን አልሰጠው ብላ ከዛ በኋላ የተጣሉት በዚህ ምክንያት እኮ ነው። አንድም የተጣሉት አብረሽን ካልሆንሽ እንደፈለኩ ካላደረኩሽ ብሎ በክብሯ ስለመጣባት እኮ ነው እንደዛ የሰደበችው እንጂ ክብሯን ባይነካት ኑሮ ምንም ነገር አትለውም። ሄለን ካልነኮት አትነካም። ገብቷችኋላ? እና ስለነካት ነው የተናገረችው እንጂ እሷ ናት የምትለምን ወንድ። እሰይ ስንት አመት አብሯት የኖረው ማርክንም አለመነችው እንኳን በ2 ወርና በ3 ወር የተዋወቀችው ወንድ። ማንንም ሄለን አትለምንም። ገባችኋ? ትለምናለች እንጂ አትለምንም በጭራሽ። እንዴት ነው ወንድ ብትለምነው? ፍቅርና ሄለን ወንድ ይለምናሉ ብላችሁ እንዳታስቡት። ክብራቸውን በጣም ነው የሚጠብቁት። የቤተሰብ ክብር እንዲነካ አይፈልጉም። የራሳቸው ክብር እንዲነካ አይፈልጉም። የሚያመጥናቸውን ስራ ለገንዘብ ብለው አይሰሩም። ተግባባና እና እንደዚህ ብትሉ ማለት ነው እንኳን እናንተ ብትሉ ድምጽ እንኳን ቢመጣ አናምንም። ሄለን በጭራሽ ወንድን አግባኝ አብሬህ ልሁን አብሬህ ስራ ብላ ልትለምን በጭራሽ አትችልም። የሆነ ሰው ቢርቃት እንኳን ብቻዋን ሆና ራሷን አስታማ ቤተክርስቲያን ሄዳ ራሷን ታጽናናለች እንጂ ማንንም ሰው አትለምንም። ብቸኛ ሆና እስከዛሬ እዚህ የደረሰች ጎበዝ ሴት ናት። ሁሉም ሰው እየቀረባት ይርቋታል በሷ እየተጠቀሙ እስካሁን የቆየችውን ጭራሽ ለምኗት እምቢ ብለው ከዛ በኋላ በደላላ እሷን ለማናደድ ሴት ደላላዋ ደግሞ አብራ የምትሰራው ትልቋ ሴትዮ ናት። ገባችሁ? ትልቋ ሴትዮ እንትና ምትባል እና በደላላ ሴት ተፈልጎ ነው የመጣው ሄሉን ለማናደድ ማለት ነውና ከዛ በኋላ አሁንም ለማናደድ ነው ይሄ ሁሉም ነገር የተጀመረው ሳልፈልግ። ስለዚህ ሰው እንግዲህ እንዳወራ ስላደረጋችሁኝ በጣም አዝናለሁ። ግን እናንተ ካላረፋችሁ እኔ ደግሞ ማውራቴን አልተውም። ለምነው ነበር አላሉም እንዴ? ጭራሽ ኧረ ለምኗት እምቢ ያለችው ነው የሚባለው። አይን አልሰጠው ስትል አለጋጋጥለት ስትል ሄደ። በቃ ይሄ ነው ዋናው ትክክለኛው ነገር ይሄ ነው። ካመናችሁ መኑ፣ ካላመናችሁ ደግሞ ድርቅ ብላችሁ እንግዲህ እኔን ግንባር ያርገው ብላችሁ ደግሞ ተኮምታላችሁና እኔ ኮምቱ ደንበኛ ክቡር ነው። እንደፈለጋችሁ ሁኑ። በቤቴ ችግር የለብኝም። ለምትኮምቱት ኮሜንት ደግሞ መልስ እሰጣለሁ። መልስ እሰጥ ደግሞ መሳደብ ምናምን የለም። መልሷን እንደ ውሃ እየጠጣችሁ ቁጭ በሉ ነው የምላችሁ። ከዛ ውጭ ግን ሄለን ትመጣለች፣ ዛሬም ትመጣለች ብዬ ነበር ግን አልመጣችም። እንደምታውቁት እያመማት ነው። የሚያማት ደግሞ እያላመጧት ውሻ ሰው አለ የሚያላምጣት ማለት ነው። የሰው ምላስ እኮ ከባድ ነው ጋይስ። እና ትመጣለች፣ አትደሳሰቱ። ሲቀጥል ደግሞ ፍቅርዬ የትናንት ነው ቪዲዮ ድማ መጨረሻ ላይ መቻየሁት ማሚ እየተባባሉልኝ ነበር ጭራሽና ሁና ፍቅር በጣም ነው ያማረባችሁ በእውነት ሮማንቲክ ጀምሮ አይደል እንዴት እንዳማረባቸው የኔ ቆንጆ ብቻ ደስ ይል ነበር። የትናንት ነው የነ ፍቅርዬ ቪዲዮ። እስኪ እንደዚህ ሪያሊቲ ነገር ይዛችሁልን እንደዚህ ዘና የሚያደርግ ደስ የሚል የወደፊት ተስፋ የሚሰጥ አትጋጋጡ፣ አትላላጡ፣ አትለቃቀሱ፣ ካሜራ ፊት አትሳሳሙ። እንደው በጣም ያናደደኝ ነገር ልንገራችሁ፣ ካሜራ ፊት የሚሳሳሙ ሰዎች በስመ አብ ወልደ መንፈስ ቅዱስ ምንድን ነው? አይ በጣም ነው የሚደብረው በእውነት። እስኪ እንደዚህ ዘና ያለ ነገር ሳትነካኩ ዲስታንሳችሁን ጠብቃችሁ ስሩልን። መሳሳሙን፣ መጋጋጡን፣ መላላጡን ከካሜራ ጀርባ አርጉት። እናውቃለን እኮ ምንድን ነው የምትጋጋጡብን? ሲንግል መኖሪያ ያጣኮ ጋይስ እና አብደሻል ያልሽ ልጅ እንግዲህ 27 ልጠመቅ እያሰብኩ ነው። ኮሜንታተሮች አብደሻል ካላችሁ 1 ቁጥር ጻፉ። አላበልሽም ደህና ነሽ ጤነኛ ነሽ ካላችሁ 2 ቁጥር ጻፉ ማለት ነው። እኔ አይታየኝም ለራሴ እንግዲህ ለእናንተ የታያችሁ እብደት ስላ ሊኖር ያው ጸጉሬ እብድ ያስመስላል መሰለኝ። መፍትሄ ነው በጸጉሬ መላጨት የምፈልገው መላጣሁኝ ብመለጥስ እንዴ ብዝረከረክስ ምን አገባችሁ ጋይስ? ነው ሀበሻ እኮ ሙሽክላ ከቢር ሀበሻ ሙሽክላ በእውነት መላጣው ምልጥ ብዬ ብመጣስ በኮፍያ ብመጣስ ጉድ እኮ ነው እናንተ።